እመን ሰልፍ ኮንፊደንስ ይኑር በራስ እመን አንተ ሙሉ እንደሆንክ ይሄ ፍጥረት ጆሮ የለውም የአይን ሽፋን የለውም የማየት አቅሙ አነስተኛ ነው እግር የለውም እጅ የለውም ግን ሙሉ እንደሆነ ነው የሚያምነው በውጊያ ሜዳው ላይ ፋይት አድርጎ እንደሚያሸንፍ 100% እርግጠኛ ነው ምንድነው የሌለ እንደ እባብ ልብ አሁን ማለት በሌለህ ነገር ምክንያት ተስፋ ቆርጠህ ተንቆጣክቶ አትቀመጥ ዲሴብላ መሄድ አትችልም መስማት አትችልም መናገር አትችልም ወይስ የሆነ ነገር ኢኮኖሚ የለህም ቤተሰብ የለህም ዘመድ የለህም የሆነ ነገር አንድ ነገር ላይ ለመውጣት የሚያስችል ድጋፍ ሊሰጥ የሚችል ነገር የለህም ኢየሱስ እንደዚህ ያለ እነዚህ ነገሮች ሁሉ የሌለው እባብ ልባም ነው አለ እሱን ይሁን መጽሐፍ ቅዱሳችሁን አውጡና ዛሬ የምንካፈለው በአዲስ ኪዳን የመጽሐፍ ቅዱሳችን ክፍል ውስጥ የምትጽፉ ወገኖች ልባም ስለመሆን በሉና ጻፉ ልባም መሆን በማቴዎስ ወንጌል መጽሐፍ ምዕራፍ 10 ቁጥር 16 ላይ እነሆ እኔ እንደ በጎች በተኩላዎች መካከል ልካችኋለሁ ስለዚህም ደግሞ እንደ እባብ ልባሞች እንደ እርግብም የዋሆች ሁኑ በዚህ ቦታ ጌታ ኢየሱስ ክርስቶስ የተናገረውንና ማቴዎስ የዘገበውን ቃል ስንመለከት በተኩላዎች መካከል እንደሚልከንና ምን መሆን እንደሚገባን ጌታ ኢየሱስ ክርስቶስ ያወራውና ያስተማረውን ትምህርት ማቴዎስ በቆንጆ ሁኔታ ዘግቦልናል ጌታ ኢየሱስ እንድንሆን ያስተማረንና የነገረን ሁለት ሐሳብ ነው በዚህ ቦታ አንደኛ እንደ እባብ ልባሞች እንድንሆን ሁለተኛ ደግሞ እንደ እርግብ የዋሆች እንድንሆን ነው በዚህ ቦታ ጌታ ኢየሱስ ክርስቶስ የተናገረው ይህ የተናገረው ደግሞ ከሚሽን ጋር ከተልእኮ ጋር በተገናኘ ስለሆነ እኔ እንደ በጎች በተኩላዎች መካከል እልካችኋለሁ ይልና እንደ እባብ ልባሞች ሁኑ እንደ እርግብ ደግሞ የዋሆች ሁኑ ይላል ልባሞች ስለመሆን የሚል ቃል ነው ልባሞች ሁኑ የሚል ነው ምን ማለት ነው ልባሞች ሁኑ ብሎ ሲል ጌታ ኢየሱስ ያለው ልባምነትን ስለመናገር ሲናገር ደግሞ ምሳሌ አድርጎ የተጠቀመው እባብን ነው እንደ እባብ ልባሞች ሁኑ ይላል ከዘፍጥረት ጀምሮ በሁሉም የሰው ልጆች ዘንድ እባብ በሰይጣን የተመሰለ ስለሆነ ብዙዎች የሚጠሉትና የሚጸየፉት በጣም የሚፈሩትና ቢያገኙት የሚገሉት የሚያሳድዱት ነገር ቢኖር እባብ ነው ከአራዊቶች ሁሉ ይልቅ እጅግ በጣም በሰው ልጆች የተጠላ አራዊት ወይም ፍጥረት ቢኖር እባብ ነው ጌታ ኢየሱስ በጣም የሚጠላውን በጣም የሚፈራውንና የማይወደደውን እባብን አስመልክቶ የሰው ልጆች ወይም ደግሞ የሱን ቃልና መልእክት ሰምተው ተልኮ የሚቀበሉ ሰው ደቀ መዛሙርቶቹ ምን አይነት ሰው ሊሆኑ እንደሚገባ ሲናገር እንደ እባብ ልባሞች ሁኑ አለ በጣም የሚገርመውና የሚደንቀው ደግሞ ጌታ ኢየሱስ ክርስቶስ ዩኒቨርስን የፈጠረው እሱ ስለሆነ ፍጥረታትን በተክላላ ያበጀው እሱ ስለሆነ የእያንዳንዱን ፍጥረት ካራክተርና ኔቸር ስለሚያቅ ለልባምነት ማስተማሪያ አድርጎ ያመጣው እባብን ነው እባብ ልባምነትን ከሱ እንድንማር ወይም እንደ እባብ ልባሞች እንድንሆን ብሎ ሲለን ጌታ ኢየሱስ በዚህ ምክንያት እንደ እባብ ልባሞች ሁኑ ብሎ አላለንም ያለን እንደ እባብ ልባም እንድንሆን ብቻ ነው እንዴት የሚለውን ጉዳይ እኛ ራሳችን አጥንተን ፈልገን እንድንደርስበት ፈልጎ ይሆናል ብዬ እጠረጥራለሁ ጌታ ኢየሱስ በዝርዝር ልባሞች እንደ እባብ ሁኑ ካለ በኋላ ለምን መሰላችሁ እባብ ማለት እንዲህ ነው አላለም ያንን ጉዳይ ለኛ ነው እንደነገርኳችሁ እባብ ከአራዊቶች ሁሉ በጣም የሚጠላ ፍጥረት ቢሆንም ከአራዊቶች ሁሉ በጣም የሚበዛ ራሱን የሚያበዛ ፍጥረት ቢኖር እባብ ነው እጅግ በጣም ነው ራሱን የሚያበዛው እባብ በየትኛውም ቦታ በየትኛውም ስፍራ የሚኖር መጠላቱ መባዛቱን ያልከለከለው ፍጥረት ነው የሚጠላውን ያህል የሚበዛ ራሱን የሚያበዛ ፍጥረት ነው እባብ በጣም ትጠሉታላችሁ በጣም በሚገርም ሁኔታ በየትኛውም ቦታና በየትኛውም ስፍራ ይኖራል ኢንክሉዲንግ እናንተ ጓሮ የሚጠሉት ሰዎች ጓሮ የሚኖር ፍጥረት ነው እባብ ጌታ ኢየሱስ ክርስቶስ ልባሞች ሁኑ እንደማ እንደዚህ በጣም ሰው ሁሉ እንደሚጠላው የሰይጣን ምሳሌ እንደሆነው እንደሱ ልባሞች ሁኑ ወላሂ ለምን ስትሉ የመጀመሪያው እባብ የመጀመሪያው በማንም ላይ ጥገኛ አይደለም ጻፉ በማንም ላይ እባብ ጥገኛ አይደለም ከተወለደበት ቀን ጀምሮ ምግቡንም መኖሪያውንም የሚያሰናዳው እሱ ደዴ ከተወለደበት ጊዜ ጀምሮ በማንም ላይ ጥገኛ ያልሆነ ፍጥረት ቢኖር እባብ ነው እንደ እባብ
እባብ ልባም ሁኑ ሲል ደረታችሁን ንፉ ማለቱ ሳይሆን ጥገኛ አትሁኑ ማለቱ። እንደ እባብ ልባም ሲባል ተንኮለኛ ሁን ማለት ነው። እንደ እባብ ልባም ሁን ማለት መሰሪ ሁን ማለት አይደለም። እንደ እባብ ልባም ሁን ማለት እባብ ከተወለደ ቀን ጀምሮ ጥገኛ አይደለም። ጥገኛ አትሁን ማለት ነው። እጅህን ስራ አሰራው፣ ስራ አስለምደው ማለት ነው። በ40 ዓመት እናት ላይ ጺምን አትላጭ ማለት ነው። ያ በጣም የምትጠሉትና የምትጸየፉት የማትወዱት ደስ የማይላችሁ ስታዩት ውርር የሚያረጋችሁ ፍጥረት ጥገኛ አይደለም። ከተወለደ ቀን ጀምሮ የራሱን ምግብና መኖሪያ ራሱ ነው ፕሪፔር የሚያደርገው። ሁለተኛ ጌታ ኢየሱስ እንደ እባብ ልባሞች ሁኑ ሲል እባብ የኃይል ስፍራውን ያውቃል። እባብ ፈርስት ኢንቨስትመንቱ ለውስጥ ማንነቱ ነው። እባብ አቅሙ የቱ ጋር እንደሆነ ያውቃል። ቀድሞ የሚገነባው ከየትኛውም በፊት ናቫራ የሚባል መርዝ ያለበትን ምራቁን ነው። የበላውን ነገር ቀድሞ እንዲያመነጭ የሚሰራው መርዝ ነው። የእባብ ጉልበቱ ስጋው ላይ አይደለም፣ ሰውነቱ ላይ አይደለም። የእባብ ጉልበቱ ምራቁ ላይ ነው። ይበላል ማለት ቀድሞ ምራቁን ነው ፕሮዲዩስ የሚያደርገው። በኢንተርናል ኢንቨስትመንት ያምናል እባብ። ቀድሞ ዲቨሎፕ የሚያደርገው የውስጥ ስብዕናውን ነው። እንደ እባብ ብልሁን ማለት የውስጥ ስብዕና ግንባታ ላይ ፕራዮሪቲ ስጥ ማለት ነው። ትኩረት ስጥ ማለት ነው። ከኪስ ግንባታ በላይ ከልብስ ከጫማ ከየትኛውም ነገር በላይ በውስጥ ስብዕና ግንባታ እመን ማለት ነው። ውስጥ ሳይገነባ ብሎኬት ብትገነባ ምንም አላተረፍክም፣ ከስራል እንጂ። ውስጥ ሳያድግ ውስጥ ዲቨሎፕ ሳያደርግ በየትኛውም ቁሳዊ ነገር ብታድግ አላደግክም። እንደ እባብ ብልሁን ማለት የውስጥ ስብዕና ግንባታ ቅድሚያ ስጥ ማለት። ልባሙ እንደ እባብ ፕራዮሪቲ መስጠት ያለብህ ለውስጥ አንተነትህ ነው። በውስጥ ማንነት እየተጎዳ እየተበላሸ ነገር እየወደቀ በውጭ ኢንቨስትመንት ትኩረት ብሰጥ ትርጉም የለውም ማለት ነው። ሶስተኛ እንደ እባብ ልባም ሁን ማለት ምን ማለት መሰለ? እንደ እባብ ልባም ሁን ማለት ጉድለቱ እንቅፋቱ አይደለም። እባብ ጉድለቱ እንቅፋቱ አይደለም። የእባብ ጉድለቱ እንቅፋቱ አይደለም። ምን ማለት ነው? ጉድለቱ እንቅፋቱ አይደለም። እባብ ከየትኛውም በጣም የሚገርም ነገር እንግዲህ እባብ የማየት አቅሙ በጣም ደካማ ነው። ሁለተኛ እባብ የአይን ሽፋን የለውም። ይሄ አንተ ስትተኛ እንዲህ ብለን የምትተኛው እባብ ሲተኛ ይሄ ከሌለው እንዴት ነው የሚተኛው? ይሄ ሽፋን የለውም። ይሄ አፍጥጦ ነው የሚተኛው ማለት ነው። ይኸውልህ የማየት አቅሙ ደካማ ነው። የአይን ሽፋን የለውም። በጣም የሚገርምህ እባብ ደንቆሮ ነው፣ ጆሮ የለውም። ከየትኛውም ፍጥረት በላይ ግን አካባቢውን ሴንስ የሚያደርግ ፍጥረት እባብ ነው። እንደዚህም ይዞራል፣ እንደዚህም ይዞራል። የሚገርምህ እባብ ጆሮ የለውም፣ ደንቆሮ ነው። የአይን ሽፋን የለውም፣ ፈጣጣ ነው። የማየት አቅሙ ደካማ ነው። እጅ የለውም፣ እግር የለውም። በጣም የሚገርምህ ዛፍ ላይ ይወጣል፣ ውሃ ውስጥ ይዋኛል፣ አየር ላይ ይበራል። እጅ ሳይኖረው እግር ሳይኖረው ዛፍ ላይ ይወጣል፣ አየር ላይ ይበራል፣ ውሃ ውስጥ ይዋኛል። ናሽናል ጂኦግራፊ ጋር ሂድና እባብ ውሃ ውስጥ ሲዋኝ ይኸው በየትኛውም ሁኔታ ይኖራል። የሌለው ነገር ለሱ እንቅፋት አይደለም። ማጣቱን እንደ ጉድ ኦፖርቹኒቲ ነው የሚጠቀመው። ችግሩ አይደለም ለሱ የሌለው ነገር። በይሄ ሁሉ እግር፣ እጅ፣ አይን፣ ጆሮ ሳይኖረው እየጠሉት ይበዛል። ቢኮዝ በላ ማለት ቅድሚያ ዲቨሎፕ የሚያደርገው ምራቁን የኃይል ሴንተሩን ስለሚያቅ ቶሎ ኢንቨስትመንት ዝጋጋ። ምንድነው የሌለ? እንደ እባብ ልባም ሁን ማለት በሌለህ ነገር ምክንያት ተስፋ ቆርጠህ ተንቆጣቅቶ አትቀመጥ። ዲሴብላ መሄድ አትችልም፣ መስማት አትችልም፣ መናገር አትችልም። ወይስ የሆነ ነገር ኢኮኖሚ የለህም፣ ቤተሰብ የለህም፣ ዘመድ የለህም፣ የሆነ ነገር አንድ ነገር ላይ ለመውጣት
ለማውጣት የሚያስችል ድጋፍ ሊሰጥ የሚችል ነገር የለህም። ኢየሱስ እንደዚህ አለ፣ እነዚህ ነገሮች ሁሉ የሌለው እባብ ልባም ነው አለ። እሱን ይኸው ሰው አንድ ነገር ዛፍ ላይ የሚወጣው በእግሩ ሳይሆን በልቡ ነው። ሰው ወደ ስኬት ጫፍ የሚመጣው፣ ሰው ወደ ድል የሚመጣው በእጁ አይደለም፣ በእግሩ አይደለም፣ በልቡ ነው። ልብ ካለ ይበቃል። ልብ የለውም። ስማ ነገር ሰው ትልቅ ቦታ ላይ የሚመጣው በእግሩና በእጁ አይደለም የሚወጣው፣ በልቡ ነው ሰው የሚወጣው። ወይኔ በኢየሱስ የምትይዝበት እጅ የምትረቅጥበት እግር ባይኖርህ፣ የምትደገፍበት ነገር ባይኖርህ፣ ስለሌለ ነገር ምክንያት እያለቀስክ የሌለውን ነገር ለመሙላት አይደለም ጥረት የሚያደርገው፣ የሌለውን ነገር ለማምጣት አይደለም የሚያጉረመርመው፣ የሌለውን ነገር ፍለጋ አይደለም ጊዜ የሚያባክነው። አንድ ነገር ያውቃል፣ የሌሉ ነገሮች በጣም ሌሎቹ ፍጥረታቶች ሁሉ ያላቸው፣ እሱ የሌለው ነገር ይበዛል። ጆሮ የለውም፣ የዓይን ሽፋን የለውም፣ እግር የለውም፣ እጅ የለውም። ይሄ ሁሉ ሆኖ ሲያበቃ ግን የሚገርም አሳዶ ይውጣል። ከአንበሳና ከዝሆን ጋር ይገጥማል። እንደ እባብ ልባሙን ማለት በሌለ ነገር ተስፋ ቆርጣ አትቀመጥ። በሌለ ነገር ተስፋ ቆርጣ ተንኮታክቶ አትቀመጥ። ሁለተኛ ቆሮንቶስ መጽሐፍ ምዕራፍ 12 ቁጥር 8 አውጣ እስቲ። ሁለተኛ ቆሮንቶስ መጽሐፍ ምዕራፍ 12 ቁጥር 8 ስለዚህ ነገር ከእኔ እንዲለይ 3 ጊዜ ጌታን ለመንኩት። እርሱም ጸጋዬ ይበቃሃል፣ ኃይሌ በድካም ይፈጸማልና አለኝ። ጸጋዬ ይበቃል፣ ኃይሌ በድካም ይፈጸማል። አየህ፣ አንተ የደከምክበት ቦታ የእግዚአብሔር ኃይል ማኒፌስት እንዲያደርግ፣ የእግዚአብሔር ኃይል ፈንክሽን እንዲያደርግ፣ የእግዚአብሔር ኃይል እንዲገለጥ እድል ነው። ይኸውልህ ሰንካላነት አይደለም። አንተ የሌለ ነገር ይኸውልህ ጉድለት አይደለም። የእግዚአብሔር የመስሪያ አደባባይ ነው። የገባው ነገር ካለ አሜን ይበል። ከገባ ብቻ አሜን በለኝ። ጳውሎስ በሆነበት ነገር ምክንያት፣ ጳውሎስ በተጎዳበት ነገር ምክንያት፣ የለኝም ባለው ምክንያት፣ ጤና የለኝም ባለው ምክንያት የእግዚአብሔር ጸጋ፣ የእግዚአብሔር ብቃት፣ የእግዚአብሔር ጉልበት ሊገለጥ ስለሆነ አለ እመካለሁ በዚያ አለ። ታውቃለህ፣ አንተ የለኝም ባልከው፣ ጎድሎኛል ባልከው በዛ ያ ነገር ለእግዚአብሔር የሥራ በር እንደሆነ የሥራ እንዴት አድርጌ አማርኛ ላደርግላችሁ እንደምችል አላውቅም፣ ግን ገብቷችኋል። አንድ የሆነ ነገር እንደገባችሁ ተስፋ የገባው ሰው ብቻ ጭንቅላቱ እንደዚህ ጠላታችሁ ግራ ይጋባል። አየ እንደዚህ ነው። እግር የለህም፣ እጅ የለህም፣ ዓይን የለህም፣ ጆሮ የለህም፣ የሆነ ነገር የለህም ብሎ ሊያናድድ የፈለገ ሰይጣን ይስማ። ያ ለእግዚአብሔር የሥራ በሩ ነው። ያ ለእግዚአብሔር የሚገለጥበት ኦፖርቹኒቲ ነው። እባብ ላመነበት ነገር 100% ነው ራሱ የሚሰጠው። ስለዚህ እንደ እባብ ልባሙን ማለት ላመንክበት ነገር 100% ሳትሰስት ራስን ስጥ ማለት ነው። በጣም ይገርማችሁ 100% ራሱን ይሰጣል ብዬ ስላችሁ እንደዚህ ማለት ነው። በራሱ ሙሉነትና ጥንካሬ ያምናል። አይገርም? እግር ሳይኖረው እግር ያለበትን ያሳድዳል። እግር ያለውን እግር ሳይኖረው እግር ያለውን ያሳድዳል። ጆሮ ሳይኖረው ኮሽታ ሳይሰማ ሚንቆሻኮሽ ነገር የሚሰማውን ፍጥረት ያሳድደዋል። በራሱ ሙሉነትና ጥንካሬ ያምናል። በራስ እመን። ሰልፍ ኮንፊደንስ ይኑር። በራስ እመን። አንተ ሙሉ እንደሆንክ ይሄ ፍጥረት ጆሮ የለውም፣ የዓይን ሽፋን የለውም፣ የማየት አቅሙ አነስተኛ ነው፣ እግር የለውም፣ እጅ የለውም፣ ግን ሙሉ እንደሆነ ነው የሚያምነው። በውጊያ ሜዳው ላይ ፋይት አድርጎ እንደሚያሸንፍ 100% እርግጠኛ ነው። እንደ እባብ ልባሙን ማለት ላመንክበት ነገር 100% ራስን ስጥ ማለት ነው። ሌላው እንደ እባብ ልባሙን ሲል እባብ በችግር ውስጥ ጸበኛ ነው። ጻፍ። እባብ በችግር ውስጥ ጸበኛ ነው። እባብ በችግር ውስጥ ጸበኛ ነው። ምን ማለት መሰለህ? እባብ በጣም በረሃ፣ በጣም ቀዝቃዛ፣ ምግብ የሌለባቸው ቦታዎች ረጅም ጊዜ ይቆያል። የሚበላ ነገር በሌለበት አድኖ እስከሚያገኝ ድረስ አፈር ይበላል፣ ድንጋይ ይበላል። ታውቃለህ? አፈር እየበላ የረሃብ ዘመኑን ያሳልፋል። ጸባይኛ ነው።
አንዳንድ ሰው ታውቃለህ ጸባይኛ አይደለም። ልክ ችግር ሲገጥመው እንዴት ተብሎ ለምን መቼ ካልሞላ ካልተረፈ ደስ የማይላችሁ ሰዎች እንደ እባብ ልባሙን ማለት ከተገኘ ጥሩ ነው። ካልተገኘ ግን ችግሩ አመልህን አበላሽቶት መበጥበጥ የለብህም። ጸባይኛ ሆነ ነበር ያለብህ። እባብ በጣም የሚገርምህ እየተጠላ የበዛበት ምክንያት ምን ታውቃለህ? ኢፌክቲቭ ነው ማለት አባካኝ አይደለም። ምግቡን ሳያባክን ነው የሚጠቀመው። ምን ማለት መሰለህ? አንድን ነገር አድኖ ሲወጣው ቀንዱንም ጥፍሩንም አጥንቱንም ጸጉሩንም ቆዳውንም ነው የሚወጣው። ኢፌክቲቭሊ ነው የሚበላው። መርጦ አይደለም የሚበላው። ለምሳሌ የሆነች አይጥ እየሄደች አይጧን ይይዛትና ጭራዋን አይተውም። የተመረጠ ስጋ ያለበትን ፓርት ብቻ አይደለም የሚበላው፣ ጥርሷንም ነው የሚበላው። ኢፌክቲቭሊ ነው አጥንቷን የሚበላው። ምን ነው ኢፌክቲቭ ነው። አባካኝ አትሁን። እየጠሉ መብዛት ከፈለክ አታባክን። እንደ በግ አለ ሲባል በተኩላ መካከል ሙሉ ጉባኤ ተኩላ ይሆንና አንተ ብቻን በግ ልትሆን ትችላለህ። ከዛስ በብዙ ተኩላ መካከል ኤግዚስት ማድረግ የሚችል በግ ምን ማለት ነው? ሚሽኑን አኮምፕሊሽ ማድረግ የሚችል በግ። በብዙ በላተኛ በብዙ ቀማኛ ዙሪያውን በጠቅላላ ጠላት ከቦት እያለ ሚሽኑን አኮምፕሊሽ ማድረግ የሚችል በግ፣ ተልኮን ማሳካት የሚችል በግ። የሄደው ተልኮ ተቀብሎ የተሰማራው ወደ ወዳጆቹ ሳይሆን ወደ ጠላቶቹ፣ በግራም በቀኝም በፊትም በኋላም ዙሪያው ጠቅላላ ጠላት ብቻ ነው። ግን ልባም ስለሆነ እንዴት ኤግዚስት ማድረግ እንዳለበት ያውቃል፣ ያገኛል፣ ሳያባክን ይጠቀማል። ከዛስ በሚገርም ሁኔታ በጉድለቱን እንደ ድካም ወይም ደግሞ እንደ ክፋት አይጠቀመውም። የመጨረሻውና አስገራሚው የዚህ ፍጥረት ባህሪ ራሱን መከላከል መቻሉ ነው። ራሱን መጠበቁ ነው። በጣም የሚገርም በጣም ብዙ የእባብ ፍጥረት ካልነኩት አይነካም። ጳውሎስ ለጢሞቴዎስ ሲጽፍለት እንደዚህ ያለው ለራስህና ለትምህርትህ ተጠንቀቃለህ። በዚህም የሚሰሙ ራስህንም የሚሰሙንም ታድናለህ። ብዙ ጊዜ እኛ ለራሳችን አንጠነቀቅም። እባብ ግን ለራሱ ይጠነቀቃል፣ ራሱን ይከላከላል። እንደውም የሆነ መጽሐፍ ሳነብ እንደዚህ ይላል፣ እባብ ሳይነኩት አይነካም፣ ያጠፋኛል ብሎ ካሰበ ግን ያጠፋል። ቀድሞ ነው ያጠፋ። እንደ እባብ ልባም ሆኖ አለ መጽሐፍ። እኛ ሀገር ልባም ሰው ታውቃለህ፣ ደፋር ሰው እሱማ በጣም ልቡ ልብ እንዳይመስልም ይላልና ግን ሲተኮስ የለም። አንድ ጊዜ ሲተኮስ የለም። ፕሬዝ ጋድ። ምንድነው የሌላችሁ? ምንድነው ያጣችሁት ነገር? ምንድነው የሌላችሁ ድጋፍ? እንደ ጉድለት የምትቆጥሩት ነገር ምንድነው? እንደ ጉድለት የምትቆጥሩት ያ ማን ነው? አንድ ሰው አውቃለሁ እጅም እግርም የሌለው ኒክ ነው። አዎ ይዋኛል። አይገርምም? ይዋኛል። እኔ እናንተ ይሄን የሚያህል እግር ይዘን ይሄን ኩምቢ የሚያክል እጅ ይዘን ውሃ ላይ መዋኘት አቅቶናል። እሱ ይዋኛል። በጀርባው ሁሉ እኮ ይዋኛል። አይታችሁታል? በዚህ በጀርባው ሁሉ ነው የሚዋኝ። እኛ እኮ የዚህ አቅፈን ጎማ አቅፈን እንደዚህ ጎማ አቅፈን መዋኘት አቅቶዋል። አንተ እሱ በጀርባ ይዋኛል። ምንድነው የሌላችሁ? ዛሬ ምንድነው መንፈስ ቅዱስ እያላችሁ ያለው? ምንድነው መንፈስ ቅዱስ እያላችሁ ያለው? እመኑኝ እግዚአብሔር አምላክ ከፍታውን ያስረግጣችኋል። አሜን። believe in yourself። በራሳችሁ መኑ። ራሳችሁ ሙሉና ጠንካራ እንደሆናችሁ መኑ። ጥገኛ ላለመሆን ወስኑ። ሰክርታችሁ ሰክሲድ እንደምታደርጉ እመኑ። ልባም ሁኑ። እግዚአብሔር የሚሰጣችሁን ፕሮቪዥን አታባክኑ። እግዚአብሔር የሚሰጣችሁን የትኛውንም ነገር አታባክኑ።
ላመናችሁበት ነገር 100% ስጡ ራሳችሁ 100%። እግዚአብሔር የሚገርምህ የሚሰጠው ለምኞት ሳይሆን ለጥረት ነው የሚሰጥህ ለተሰጠህበት ጉዳይ እንጂ ቁጭ ብለህ ለፈለክበት ጉዳይ አይደለም። ላመንክበት ነገር 100% ነው ራስን መስጠት ያለብህ። እግዚአብሔር የሚሰጥህ አንተ ራስህን ለነገሩ በተሰጠህበት ልክ ነው። አንተ አቅምህን ሪዘርቭ አድርገህ ሰጥተሃል። እግዚአብሔር ሙሉ ፖቴንሻሉን አይሰጥህም። ምድር አቅሟን አትሰጥህም። ሰዎች ራሳቸው አቅማቸውን አይሰጡም። አንተ ግን ስትሰጥ ፍጥረት በራሱ በእግዚአብሔር ኦርደር ፖቴንሻሉን ይሰጣል።